አሜሪካም ወደ ሰላጤው ሀገራት ጆርጅ ደብሊው ቡሽ የተሰኘች የጦር መርከብ ለማስጠጋት እቅድ እንዳላት ፕሬዚዳንት ዶናልድ ትራምፕ መናገራቸው በቀጠናው ላይ ያለው ስጋት ከፍ እንዲል አድርጎታል። የትራምፕ አይገመቴነትና የለኪነት ከኢራን ጋር ያለውን ውዝግብ ምን መልክ ሊኖረው እንደሚችል ለመወሰን አስቸጋሪ አድርጎታል ሲሉ ፖለቲከኞች ይናገራሉ። ትራምፕ ከኢራን ጋር ድርድር እየተካሄደ ቢሆንም ወደ መካከለኛው ምስራቅ ወታደራዊ ቁሳቁሶችን እንደሚልኩ መናገራቸው ጊዜውን ጠብቆ የሚፈነዳ አንዳች ከባድ ጦርነት እንዳለ አመላካች ነውም ተብሏል። ትራምፕ ትሩዝ በተባለው ማህበራዊ ገጽ ቸው ላይ ወደ ቀጠናው ተጨማሪ የጦር መርከቦችን ሊንቀሳቀሱ እንደሚችሉ አስተያየትም ሰጥተዋል። ፔንታጎንም በዚህ ጉዳይ ላይ በዝግጅት ላይ እንደሚገኝ አስታውቋል። አሜሪካም ከዩኤስኤስ አብርሃም ሊንከን የጦር ጫኝ መርከብ ተጨማሪ ጆርጅ ደብሊው ቡሽ የተሰኘች መርከብ ለመላክ ማቀዷ በቀጠናው ውጥረት መጋረጡንም አመላካች ነው። ለፔንታጎን ቅርበት ያላቸው ለአሶሺየትድ ፕሬስ እንደገለጹት ከካሪቢያን ባህር ወደ መካከለኛው ምስራቅ ግዙፍ የጦር ጫኝ መርከቦች እንዲጠጉ ትዕዛዝ መተላለፉን ነው። ትራምፕ ለምንድን ነው በተደጋጋሚ ተጨማሪ ወታደራዊ ቁሳቁሶችን እንደሚልኩ የሚናገሩት የሚል ጥያቄ ይነሳል። አንድም ኢራን ተገዳ ወደ ድርድር እንድትመጣ ለማድረግ አሊያም ባለፈው የተነሳው ህዝባዊ ተቃውሞ እንዲቀጥልና ከጎናችሁ ነን የሚል መልእክት ለማስተላለፍ ሊሆን እንደሚችል ተንታኞች ግምታቸውን ያስቀምጣሉ። በኢራን ባለፈው ታህሳስ ተቃውሞ መቀስቀሱ የሚታወስ ሲሆን አሜሪካና እስራኤል ከእምቢተኝነቱ ጀርባ መኖራቸውን ቴህራን በተደጋጋሚ መናገሯም የሚዘነጋ አይደለም። በከፍተኛ ባለሙያዎች የታገዘና ኢላማውን ጠብቆ የሚያጠቃ ባለ 3 መር ወይንም 3 ጋይድድ ሚሳይል የተሸከመችው የዩኤስኤስ አብርሃም ሊንከን ግዙፍ የጦር ጫኝ መርከብ ባለፈው 2 ሳምንት ወደ ቀጠናው መጠጋቷ ውጥረቱን ከፍ አድርጎትም ቆይቷል። አሁን ላይ ዎል ስትሪት ጆርናልና አሶሺየትድ ፕሬስ እንደዘገቡት ይህ መግለጫ የወጣው ትራምፕ ከኔታንያሁ ጋር ከተወያዩ በኋላ ነው። ትራምፕና ኔታንያሁ ዋሽንግተን ላይ በኢራን ጉዳይ ቢመክሩም ኔታንያሁ የሚፈልጉትን ሀሳብ ከትራምፕ ያገኙ አይመስሉም ሲሉ የሚናገሩ በርካቶች ናቸው። ትራምፕና ኔታንያሁ ዋሽንግተን ላይ በኢራን ጉዳይ ቢመክሩም ኔታንያሁ የሚፈልጉትን ሀሳብ ከትራምፕ ያገኙ አይመስሉም ሲሉ የሚናገሩ በርካቶች ናቸው። ኔታንያሁ ትራምፕ በኢራን ላይ እርምጃ እንዲወስዱ ግፊት ማድረጋቸውንም ለጉዳዩ ቅርበት ያላቸው ወገኖች ተናግረዋል። ኔታንያሁ ከሐማስ ጋር ጦርነት ከገቡ ወዲህ የአሜሪካን ምድር ከ6 ጊዜ በላይ መርገጣቸው አንዳች የሚፈልጉት ነገር እንዳልተሳካና ለማሳካት ጥረት ላይ እንደሆኑ አሳብቆባቸዋል ነው የሚባለው። ኔታንያሁ ከቀኝ እጃቸው አሜሪካ 2 ነገር በይበልጥ እንደሚፈልጉ ይገመታል። አንደኛም የፍልስጤም ሀገርነትን ከመመስረት እንዲከላከሉላቸው፣ በሌላ በኩል ደግሞ ኢራን በእስራኤል ላይ ምንም አይነት ትንኮሳ እንዳታደርግ ብሎም በቀጠናው የምታስታጥቃቸውን ሄዝቦላ፣ ሁቲንና ሐማስን ከመርዳት እንድትታቀብ ማድረግ ነው። ነገር ግን ይህ የኔታንያሁ ግምት በትራምፕ የሚፈተን ይመስላል። ትራምፕ በጋዛም የሰላም ቦርድ ለማቋቋምና የሰላም ኃይል ለማስገባት ጥረት እያደረጉ ሲሆን ከኢራን ጋር ደግሞ ድርድርን የመረጡ መስለው መታየታቸው እውነት ከሆነ ምናልባት ለኔታንያሁ ፍላጎት ላይመች ይችላል የሚሉ በርካቶች ናቸው። ትራምፕ ከኔታንያሁ ጋር ቆይታ ካደረጉ በኋላ ለቀረበላቸው ጥያቄ ምንም የደረስንበት ውሳኔ የለም፣ ከኢራን ጋር ድርድር እንደምንቀጥል ብቻ ነው የማውቀው ሲሉ መናገራቸው ኔታንያሁን ሳያስከፋ እንዳልቀረም ይገመታል። ባለፈው ሳምንት ኢራንና አሜሪካ በመጀመሪያው ዙር በኒውክሌር ጉዳይ ሙስካት ኦማን ላይ መምከራቸው የሚታወስ ሲሆን ቴህራንና ዋሽንግተን ድርድሩን እንደሚቀጥሉና ለመገናኘት እንደሚፈልጉ ከመናገር ውጭ ዝርዝር ጉዳዮችን ለመስጠት ፈቃደኛ ሳይሆኑ ቀርተዋል። ኢራንና አሜሪካ ተደጋጋሚ በኒውክሌር ጉዳይ ድርድሮችን አድርገዋል። ግን እስካሁን ወደ ስምምነት ለምን አልመጡም የሚለው ጥያቄ የብዙዎች ነው። ኢራን ኒውክሌርን ለሰላማዊ አገልግሎት ነው የምጠቀመው ስትል፣ ዋሽንግተን ደግሞ ጅምላ ጨራሽ አደገኛ መሳሪያዎችን ነው ስትል ትሞግታለች። ይህ ሙግት ይመስላል ቴህራንና ዋሽንግተንን ለ10 ዓመታት ሳያግባባቸው የቀጠለው። ይህ የሀገራቱ የተራራቀ ፍላጎት እስካሁን ድረስ በዛቻና መግለጫ ብቻ እንዲቀጥሉ ቢያደርጋቸውም ባለፈው ሰኔ ከእስራኤል ጋር በመሆን በ3 የኒውክሌር ቦታዎች ላይ የተፈጸመው ጥቃት ኢራንን ሳያስከፋ እንዳልቀረና ለበቀል እንድትዘጋጅ ማድረጉን ተንታኞች ይናገራሉ። ትራምፕ ከኔታንያሁ ጋር ቆይታ ማድረጋቸውን ተከትሎ ኔታንያሁ በትራምፕ ላይ ጫና አሳድረዋል መባሉንም አስተባብለዋል። ኔታንያሁ ከኢራን ጋር የሚደረገውን ድርድር ብዙም የፈለጉት አይመስልም ነው የሚባለው። ይህን ለመረዳት ትራምፕ ከኢራን ጋር ውይይት የሚደረገው በኔ ፍላጎት ነው፣ እናም ከስምምነት የምንደርስ ከሆነ እናያለን ሲሉ መናገራቸው የኔታንያሁን ፍላጎት ያማከለ አለመሆኑን ያሳያል። ትራምፕ አክለውም ኢራን በሚቀጥለው ወር መስማማት ይኖርበታል፣ በጣም በፍጥነት መደረግም አለበት። ስምምነቱም ኢራን ሚሳይልም ሆነ ኒውክሌር ማበልጸግ አይኖርባትም ነው ያሉት ዶናልድ ጄ ትራምፕ። ይህ የትራምፕ ንግግር ግን በቴህራን ባለስልጣናት ዘንድ ተቀባይነት የለውም። የኢራን ውጭ ጉዳይ ሚኒስትር አባስ አራግቺ የሚሳይል መርሃ ግብር ራስን የመከላከል ጉዳይ ነው፣ እናም ለድርድር አይቀርብም ሲሉ አቋማቸውን ማሳወቃቸው ለዋይት ሀውስ መሪዎች የሚዋጥላቸው አይደለም። በየትኛውም ጫና ውስጥ ሆነን አንደራደርም እያሉ ለሚገኙት የቴህራን ባለስልጣናት በሚሳይልና ኒውክሌር ጉዳይ ጫና ለማድረግ የሚሞክር አካል እንደማይሳካለት ማወቅ ይኖርበታል ለሚሉት የኢራን ፖለቲከኞች ኢራን ክብሯን አስከብራም ለመደራደር ዝግጁ ናት በሚሉት አያቶላውያኑና በሚቀጥለው ወር ኢራን በአስቸኳይ በሚሳይልና ኒውክሌር ዙሪያ መስማማት ይኖርባታል እያሉ በሚያስጠነቅቁት ፔንታጎናውያን መካከል ያለው ውጥረት ከፍተኛ ደረጃ በደረሰበት ሰዓት ብሎም ተጨማሪ የጦር መርከቦች ወደ ቀጠናው እየተጠጉ በሚገኙበት ወቅት
ወቅት ቴህራንና ዋሽንግተን በድጋሜ ለድርድር ቢቀመጡ ምን ውጤት ሊያመጡ ይችላሉ? እንዲሁም ትራምፕ ኢራን የኒውክሌር መልሳ እየገነባች መሆኑን ሰምቻለሁ፣ ያ ከሆነ ወደ ጋነብ እንልካቸዋለን፣ ያ እንዲሆን ግን የሚፈቅዱ አይመስለኝም እያሉ ዛቻና ማስፈራሪያ እያሰሙ ባሉበት ሰዓት ኢራንና ዋሽንግተን እንዴት ወደ ስምምነት ሊመጡ ይችላሉ የሚለው ጉዳይ ግልጽ አይደለም ሲሉ ተንታኞች ይናገራሉ።